ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የህዝብ ተወካዮች ምክር ቤት ለኢሰመኮ ምክትል ዋና ኮሚሽነርና የዘርፍ ኮሚሽነሮችን ሾመ። የህዝብ ተወካዮች ምክር ቤት ዛሬ ሚያዝያ 15 ቀን 2018 ዓ.ም ባካሄደው 5ኛ ዓመት 16ኛ መደበኛ ስብሰባ ለኢትዮጵያ ሰብአዊ መብቶች ኮሚሽን አንድ ምክትል ዋና ኮሚሽነርና 3 የዘርፍ ኮሚሽነሮችን ሾሟል። ሹመቱ የተሰጠው የኮሚሽኑን ማቋቋሚያ አዋጅ ቁጥር 210/1992 በአዋጅ ቁጥር 1224/2012 በተሻሻለ መሰረት በማድረግ ተሿሚዎቹ በገለልተኛ አስመራጭ ኮሚቴ አማካኝነት ግልጽ የሆነ የህዝብ ጥቆማና የመመልመያ ሂደትን አልፈው የቀረቡ መሆናቸው ተገልጿል። በዚሁ መሰረት ዶክተር ሚዛኔ አባተ ታደሰ የኢሰመኮ ምክትል ዋና ኮሚሽነር፣ አቶ በዳሳ ለሜሳ ከበደ የሰብአዊ መብቶች ትምህርትና ስልጠና ኮሚሽነር፣ አቶ መሐመድ አህመድ ሐሰን የአካል ጉዳተኞችና የአረጋውያን መብቶች ኮሚሽነር፣ ወይዘሮ አሸነፈች አበበ አልቢ የሴቶችና የህፃናት መብቶች ኮሚሽነር ሆነው ተሹመዋል። ምክትል ዋና ኮሚሽነር ሆነው የተሾሙት ዶክተር ሚዛኔ አባተ በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ህግ ረዳት ፕሮፌሰርና በዘርፉ ሰፊ ልምድ ያላቸው ምሁር ሲሆኑ ቀደም ሲል በኢሰመኮ የዋና ኮሚሽነሩ ስትራቴጂካዊ ጉዳዮች ከፍተኛ አማካሪ ሆነው አገልግለዋል። የሰብአዊ መብቶች ትምህርትና ስልጠና ኮሚሽነር አቶ በዳሳ ለሜሳ በበኩላቸው በኮሚሽኑ የክትትልና ምርመራ ከፍተኛ ዳይሬክተር በመሆን የላቀ የሙያ ብቃት ያሳዩ ባለሙያ መሆናቸው ተገልጿል። የአካል ጉዳተኞችና የአረጋውያን መብቶች ኮሚሽነር ሆነው የተሾሙት አቶ መሐመድ አህመድ በፍትህ ዘርፍ የ18 ዓመታት ልምድ ያላቸውና በአፋር ክልል ጠቅላይ ፍርድ ቤት በዳኝነት ያገለገሉ ሲሆኑ የሴቶችና የህፃናት መብቶች ኮሚሽነሯ ወይዘሮ አሸነፈች አበበ ደግሞ ከፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንትነት የመጡና ህፃናትን ማዕከል ያደረገ የፍትህ ስርዓት በመገንባት የሚታወቁ አንጋፋ የህግ ባለሙያ መሆናቸው ተጠቁሟል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በሹመቱ የተሰማቸውን ደስታ ገልጸው የኮሚሽኑን ተልዕኮ በጥልቀት የሚረዱ አንጋፋ ባለሙያዎች መሾማቸው የተቋማዊ አቅማችን ማሳያ ነው ሲሉ ተናግረዋል። የትግራይ ክልል የ8.5 ቢሊዮን ብር በጀት በአስቸኳይ እንዲለቀቅለት ለፌዴራሉ መንግስት ጥያቄ አቀረበ። የትግራይ ክልል ፋይናንስና ሀብት ማስተባበሪያ ቢሮ ለገንዘብ ሚኒስቴር በላከው ደብዳቤ ለክልሉ ሊለቀቅ የሚገባው 8.5 ቢሊዮን ብር በጀት በወቅቱ ባለመለቀቁ ክልሉ ለከባድ ኢኮኖሚያዊ ቀውስ መጋለጡን አስታውቋል። ቢሮ ለሚኒስቴሩ በላከው ደብዳቤ እንደገለጸው ከጥቅምት ወር 2018 ዓ.ም ጀምሮ እስከ መጋቢት ወር መጨረሻ ድረስ ለክልሉ ሊለቀቅ ከነበረው በጀት ውስጥ 8.5 ቢሊዮን ብር እስካሁን አልተላከም። ይህ የበጀት መቆራረጥ በክልሉ አስተዳደራዊና ልማታዊ እንቅስቃሴዎች ላይ ከፍተኛ መስተጓጎል መፍጠሩን ቢሮ አብራርቷል። በበጀት እጥረቱ ምክንያት በክልሉ የሚገኙ 141 ሺህ የመንግስት ሰራተኞች ለወራት ደሞዝ ማግኘት እንዳልቻሉ ደብዳቤው ያመለክታል። ይህም በሰራተኛውና በቤተሰቦቻቸው ህይወት ላይ ማህበራዊና ኢኮኖሚያዊ ጫና መፍጠሩ ተገልጿል። ከደሞዝ በተጨማሪ ለልማታዊ ግቦች ተብሎ የተመደበው ከ844 ሚሊዮን ብር በላይ በጀት ሙሉ በሙሉ ባለመለቀቁ በክልል ውስጥ የሚካሄዱ ከ20 በላይ ትላልቅ የልማት ፕሮጀክቶች ስራቸውን ለማቆም መገደዳቸውን ቢሮ አስታውቋል። ቢሮ በደብዳቤ ላይ እንደጠቀሰው የዓለም ባንክ ኦዲተሮች የበጀት አጠቃቀሙን አስመልክቶ ግምገማ እያደረጉና በኦዲት ግኝቶች ላይ አስተያየታቸውን እየሰጡ ይገኛሉ። ይህ ሂደት እየተከናወነ ባለበት ወቅት በጀቱ መዘግየቱ አግባብ እንዳልሆነ ቢሮ ጠቁሟል። እንደ ቢሮ መረጃ ለ2018 በጀት ዓመት ለትግራይ ክልል የተመደበው ጠቅላላ በጀት 23.6 ቢሊዮን ብር ሲሆን እስከ መጋቢት ወር ድረስ ለክልሉ መላክ የነበረበት በጀት 17.1 ቢሊዮን ብር ቢሆንም እስካሁን ወደ ክልሉ የተላከው ግን 8.5 ቢሊዮን ብር ብቻ መሆኑ ተገልጿል። ይህም ሊላክ ከሚገባው በጀት ውስጥ ግማሽ ያህሉ ብቻ መሆኑን ያሳያል። የትግራይ ክልል ፋይናንስ ቢሮ የፌዴራል መንግስት ያለውን ችግር ተረድቶ ለክልሉ የተመደበውና እስካሁን ያልተላከው ቀሪ በጀት በአስቸኳይ እንዲለቀቅ ጥሪ አቅርቧል። ከቀናት በፊት የማዕከላዊ ኮሚቴ ስብሰባውን ያጠናቀቀው ህወሓት ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን ጠቅሶ በአጠቃላይ በትግራይ ላይ ዳግም እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝድ አቅሙን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲል የፌዴራሉ መንግስት መክሰሱ ይታወሳል።
ከፕሪቶሪያ ስምምነት በፊትም ሆነ በኋላ ለሰብአዊ መብት ጥሰት ምክንያት የሆኑ የፌዴራል የክልልና የጊዜያዊ አስተዳደር ባለስልጣናት በሕግ ሊጠየቁ ይገባል ሲል ሁማን ራይትስ ዋች አሳሰበ። የኢትዮጵያ መንግስት አወዛጋቢ በሚባለውና ከሰሜኑ ጦርነት አስቀድሞ ምዕራብ ትግራይ በሚባለው አካባቢ ነዋሪዎች በውስብስብ ሁኔታ ውስጥ ናቸው ሲል የገለጸው ሁማን ራይትስ ዋች ከዚህ በፊት በነበረው ጦርነት የተጎዱና የተፈናቀሉ ነዋሪዎች የመንግስት አገልግሎት በአግባቡ ካለማግኘት ጀምሮ የመብት ጥሰቶች እየደረሱባቸው ነው ሲል አሳስቧል። ድርጅቱ በዚህ ሳምንት ባወጣው አዲስ ሪፖርት በምዕራብ ትግራይ የሚገኙ የጊዜያዊ የመንግስት ስልጣን የያዙ ኃይሎች በከባድ ሰብአዊ መብት ጥሰት ተጠያቂ ሊሆኑ እንደሚገባ ገልጿል። ሁማን ራይትስ ዋች እንደሚለው በአካባቢው ነዋሪዎች ላይ የታጠቁ ኃይሎች ያለ አግባብ ማሰር፣ የእንቅስቃሴ ገደብ፣ የስራና የአገልግሎት ማግኘት መከልከልን ጨምሮ የመብት ጥሰቶች ደርሰውባቸዋል። ሪፖርቱ አክሎም በአካባቢው ያለው ሁኔታ አንዳንድ ነዋሪዎችን አካባቢውን ጥለው እንዲሰደዱ እያደረጋቸው መሆኑን በመጠቆም በሰሜን ኢትዮጵያ የነበረው ጦርነት በስምምነት ከተቋጨ ከ4 ዓመታት በኋላ አሁንም በመቶ ሺዎች የሚቆጠሩ ተፈናቃዮች በመጠለያ ጣቢያዎች ውስጥ በከፋ ሁኔታ ላይ እንደሚገኙ ገልጿል። የሰብአዊ መብት ተሟጋች ድርጅቱ እንደ አውሮፓውያኑ አቆጣጠር በጃንዋሪና ፌብሩዋሪ 2026 ከአካባቢው ነዋሪዎችና በቅርቡ ከተፈናቀሉ 40 ሰዎች መረጃ መሰብሰቡን በመጥቀስ ለኢትዮጵያ መንግስት ባለፈው ወር የግኝቱን ማጠቃለያ ሪፖርት ማቅረቡንና እስካሁን ምንም አይነት ምላሽ እንዳላገኘ አስታውቋል። አካባቢው ላይ በአማራና በትግራይ ክልሎች መካከል ካለው የይገባኛል ጥያቄ በተጨማሪ በሁለቱም ክልሎች የሚታዩ ፖለቲካዊ ውጥረቶች የነዋሪዎችን ስጋት እያባባሰ ይገኛል ተብሏል። የፌዴራሉ መንግስት ተፈናቃዮች ተመልሰው በህዝበ ውሳኔ ችግሩ ይፈታል የሚል ሲሆን የአማራ ክልል ባለስልጣናት ደግሞ አካባቢው በክልሉ መዋቅር ስር መሆኑን ተቀብለው በጦርነቱ ጊዜ የተፈናቀሉም ሆኑ ሌሎች መኖር ይችላሉ ሲል፣ በትግራይ ክልል በኩል ደግሞ አካባቢው ወደ ትግራይ አስተዳደር መመለስ እንዳለበትና ከህዝበ ውሳኔ በፊት ተፈናቃዮች ወደ ቀያቸው መመለስ ይገባቸዋል ሲሉ አቋም ይዘዋል። ሁማን ራይትስ ዋች የኢትዮጵያ መንግስትና አጋሮቹ በአካባቢው ያለውን ሁኔታ ከግምት ውስጥ በማስገባት አሁን ተፈናቃዮችን ወደ አካባቢው መመለስ አስተማማኝ አለመሆኑን እንዲያውቁ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ታዛቢዎች በቦታው እንዲሰማሩ እንዲያደርጉ፣ በከባድ የሰብአዊ መብት ጥሰት ላይ የተሳተፉ ባለስልጣናት እንዲቀጡ ሲል ጥሪ አቅርቧል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።